ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የማንቸስተር ዩናይትድ ግብ ጠባቂ ሴኒ ላመንስ እንዲህ ሲል ተናግሯል። በዚህ ውድድር ዘመን መኩራት የሚችል ይመስለኛል። በሆነ መንገድ ቡድኑን ለመቀላቀልና ከቡድኑ ጋር አብሮ ለማደግ አመቺ አጋጣሚነት ትክክለኛ ጊዜ አግኝቻለሁ። ብዙ የምማራቸው ነገሮች እንደነበሩና አሁንም ገና ብዙ እንደሚቀረኝ አስባለሁ። ነገር ግን ጎልቶ ለመታየትና ቡድኑን ለመርዳት እድል አግኝቻለሁ። ስለዚህ አሁን በግል ደረጃ በጥሩ የውድድር ዘመን ነበረኝ። በቡድኑም ደረጃ ቢሆን መሻሻሎች አሳይተናል። የሚቀጥለው የውድድር ዘመን በጣም ወሳኝ ይሆናል። ሁሉም ሰው የተሻለ መስራት ይኖርበታል። ስለዚህ በዚህ መሰረት ላይ ተገንብተን ለመሻሻል መጣር አለብን ሲል ሰኒ ላመንስ ተናግሯል። ኤሊ ማኮስትረም ከሃርግሪቭስ ጋር ተመሳሳይ አመለካከት ያለው ሲሆን ስለ ላመንስ እንዲህ ብሏል። የዩናይትድ ተከላካይ ክፍል ብትመለከቱ ከጀርባቸው ስላለው ግብ ጠባቂ ምንም አይነት በራስ መተማመን አልነበራቸው ነበር። ድንገት ግን የሚተማመኑበት ሰው አገኙ። ይህ ደግሞ በጣም ትልቅ ለውጥ ያመጣል ብዬ አስባለሁ ሲል ተናግሯል። አዳም ዋትሰን ለክሪስታል ፓላስ ይፋ የለቀቁኝ ደብዳቤ እንዳስገባ ዘገባዎች ተቁመዋል። ዴይሊ ሜል ነው የዘገበው። እንግዲህ የተጫዋች ከክሪስታል ፓላስ መልቀቅ እንደሚፈልግና የወደፊት ህይወቱንም እንግዲህ በአዲስ ክለብ መገንባት እንደሚፈልግ ነው እየተገለጸ የሚገኘው። ዩናይትዶች የረጅም ጊዜ ፈላጊው እንደነበሩ ይታወቃል። ወደ 60 ሚሊዮን ፓውንድ ያሰጣቸዋል ይህን ተጫዋች ለማግኘትና ተጫዋቹ በተለይም ደግሞ የሚታወቀው እጅግ አስገራሚ የሆኑ ኳሶችን በመሰንጠቅ ፓሶቹ እጅግ አስገራሚ ናቸውና የፓስ አጠቃላይ ስኬቱም ጥሩ የሚባል ነው። ይህን ተጫዋች ዩናይትዶች እንደ ዲፌንሲቭ ሚድፊልደር ቆጥሮታል ብዬ አላምንም። እኔ በበኩሌ ከሱ ጎን ለጎን አንድ ተጫዋች የማስፈረም እድል ይኖራቸዋል ተብሎ ነው የሚጠበቀው። ምክንያቱም ትክክለኛ የካዝሜሮ ተተኪ ይሆናል ተብሎ በክሪስታል ፓላስ ቤት ዲፌንሲቭ ሚድፊልደር ቢሆንም እንኳን ትክክለኛ የካርሎስ ካዝሜሮ ተተኪ ይሆናል ተብሎ አይጠበቅም። እንደ ካርሎስ ባሌባና እንደ ሳንድሮ ቶናሊ ያሉ ተጫዋቾች ምናልባት ለካርሎስ ካዝሜሮ ተተኪ ይሆናሉ የሚል ሀሳብ ይኖረኛል እንጂ እንደ አዳም ዋትሰን ያሉ ተጫዋቾች እኔ ዩናይትድ ቤት ቢመጡ የሴንትራል ሚድፊልደር ሮል ያገኛሉ ተብሎ ነው የሚጠበቀው። ሞር ኳሶችን በመሰንጠቅ የሚታይ አቅም ነው እንጂ ተጫዋቹ ያለው ነገር ግን ዲፌንድ በማድረግ ለተከላካዮች ሽፋን የሚሰጥ አይነት ተከላካይ ነው ብዬ አላምንም። ቅልጥፍናውም ይህን ያህል ነው ለማለት ይከብዳልና ሞር በጭንቅላቱ የሚጫወት ተጫዋች ነው። ለዚህ ነው እንግዲህ የበርካታ የአውሮፓ ክለቦችን ቀልብ መሳብ የቻለው። ዩናይትዶች እሱን ቢያስፈርሙት እንኳን ሌላ አንድ ሚድፊልደር የማስፈረም ሀሳብ ይኖራቸዋል ተብሎ ነው የሚጠበቀው። እንግዲህ ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ቡድኑን ለማጠናቀር ቢያንስ 5 ተጫዋቾችን ማስፈረም ይፈልጋል ተብሏል። 3 የመሃል ሜዳ ተጫዋቾች፣ የግራ መስመር ተከላካይ፣ ለሸሽኮ ተፎካካሪ መሆን የሚችል አንድ አጥቂም የማስፈረም ሀሳብ እንዳላቸው እየተገለጸ ይገኛል። ታዲያ ከዚህ ዜና ጋር በተያያዘ ማቴዎስ ፈርናንዴዝ በዩናይትድ አመራሮች ዘንድ በእጅጉ የሚደነቅ ተጫዋች ነው። በተለይም ጄንሰን ዊክሎክስ የሳውዛምፕተን ዳይሬክተር በነበረበት ወቅት ተጫዋቹን በቅርበት ሲከታተለው ቆይቷል። ዌስትሃም ከሊጉ የሚወርድ ከሆነ ፈርናንዴዝ ክለቡን የመልቀቅ ዕድሉ ከፍተኛ እንደሆነ ይታወቃል። ዌስትሃም ዩናይትዶች አርሰናልን በገጠሙበት ጨዋታ በደንብ አስተውላችሁ በደንብ ተመልከታችሁት ከሆነ ተጫዋቹ ሙሉ ለሙሉ ማለት ይቻላል በጨዋታው ላይ በጣም ጥሩ የሚባል እንቅስቃሴ አሳይቶ ነበር። ያቺን እጅግ አስፈላጊ የሆነች ኳስን ከመሳቱ ባሻገርና አሁን ተጫዋቹ በጣም አቅም ያለው ተጫዋች ነበር። በጨዋታው ላይም ጥሩ እንቅስቃሴን ማሳየት ችሏል። ዩናይትዶችም ከዚህ በፊት ወይም በሲዝኑ ያሳየውን እንቅስቃሴ በመመልከት ይመስላል በተጫዋቹ ላይ ከፍተኛ የሆነ ፍላጎት እንዳላቸው እየተገለጸ የሚገኘው። ሜሰን ማውንት ማንቸስተር ዩናይትድን ይለቃል ተብሎ እንደማይጠበቅ ለማንቸስተር ዩናይትድ እጅግ ቅርበት ያለው የዜና አውታር ሎሪ ዋይትዌል ዘግቧል። ስለዚህ ሜሰን ማውንት በማንቸስተር ዩናይትድ ቤት ይቆያል ተብሎ ይጠበቃል። ቤንያሚን ሼሽኮ እንዲህ ሲል ተናግሯል። አንዳንድ ጫና ማለት እድል ነው። የኔ አጨዋወት ዘይቤ ወይም ሌላ ማንኛውም ነገር የማይወዱ ሰዎች ሁልጊዜ ይኖራሉ። ነገር ግን ሁሉም ሰው የራሱ የሆነ አመለካከት ስላለው ይህ ምን ማለት አይደለም። የኔ ተግባር ራሴን ማሳደግ ነው። ምክንያቱም የእግር ኳስ ህይወቴ ሲያበቃ አንድ ነገር ብቻ ማለት እፈልጋለሁ። በአቅሜ የቻልኩትን ሁሉ አድርጌያለሁ። ይህ እግር ኳስ ነው። ያለኝን ሁሉ በመስጠት ልደሰትበትና ግቦቼንም ላሳካበት እፈልጋለሁ ሲል የማንቸስተር ዩናይትድ አጥቂ የሆነው ቤንያሚን ሼሽኮ ተናግሯል። አንዳንድ እንግዲህ ከልምድ ጋር የተያዙ ስህተቶችን ቢሰራ ይህን ያህል አስገራሚ ላይሆን ይችላል። ይህ የተለመደ ነገር ነው። ምክንያቱም ገና ወጣት ነው፣ 22 ዓመቱ ከመሆኑ አንጻር እንደዚህ አይነት ስህተቶችን የመስራት እድል ይኖራል ተብሎ ይጠበቃል። ማንቸስተር ዩናይትድ ለራስመስ ሆይሉንድ እንደሚከፈለውን 44 ሚሊዮን ዩሮ ከሚቀጥለው ሳምንት ጀምሮ ይቀበላል። ናፖሊ የተጫዋቹን የመግዛት ግዴታ ተግባራዊ እንደሚያደርግ ተረጋግጧል። ፋብሪዚዮ ሮማኖ ነው ይህንን ያረጋገጠው።
እንግዲህ ይህ ተጫዋች ሁላችንም እናውቃለን በማንቸስተር ዩናይትድ ቤት በተለይ በሩበን አሞሪም ጊዜ የተሳካ ጊዜን ማሳለፍ አልቻለም ነበረ። ይህ ተጫዋች ታዲያ በናፖሊ ቤት ይቆያል ተብሎም ይጠበቃል። ዩናይትዶችም 44 ሚሊዮን ዩሮ ከናፖሊ ይቀበላሉ ተብሎም ይጠበቃል። የማንቸስተር ዩናይትድ የመስመር ተጫዋች ሉክ ሾው የእንግሊዝ ብሔራዊ ቡድን ለዓለም ዋንጫ ውድድር ተጫዋቾችን ይፋ ያደርጋል ተብሎ ከሚጠበቀው የመጀመሪያ ዙር 55 ተጫዋቾች ዝርዝር ውስጥ ይካተታል ተብሎ ይጠበቃል። ከነዚህ 56 ተጫዋቾች በመከተል ለዓለም ዋንጫው የመጨረሻ 26 ተጫዋቾችን የሚያካትት ስብስብ ይፋ ይደረጋል ተብሎም ይጠበቃል። በዘንድሮ የውድድር ዓመት እንግዲህ ከጉዳት ጋር የሚታማው ሉክ ሾው ብዙ ጉዳቶችን እያስተናገደ አይደለም። ወጥነት ያለው እንቅስቃሴን እያስመለከተ ይገኛል በማንቸስተር ዩናይትድ ቤት እና ተጫዋቹ እንግዲህ ጉዳት ያጠቋል እንጂ ከዛ በተለየ እንግዲህ ተጫዋቹ ፖቴንሻል እንዳለው አቅም እንዳለው ማንም ጥያቄ አያነሳም። ድንቅ አቅም ያለው ተጫዋች እንደሆነ ሁላችንም እናውቃለን። ማንቸስተር ዩናይትዶች ካለፈው ስኬታማ የዝውውር መስኮት በመነሳት በዋነኝነት ከ22 እስከ 26 ዓመት እድሜ ባላቸው ተጫዋቾች ላይ ትኩረት ያደርጋል ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። ሞር ከዚህ በኋላ ዩናይትዶች ትኩረት የሚያደርጉት እድሜያቸው ባልገፉ ተጫዋቾች ላይ ነው ተብሎ ይጠበቃል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙ ተመኘው።